በመንፈስ የሆነ ሰው ዛሬ ድንገተኛ ጉብኝት ይሆንበታል። እግዚአብሔር የተናገረኝ ነገር ድንገተኛ ጉብኝት ነው። አላቅም ለአንድ ሰው ድንገተኛ ጉብኝት ዛሬ ይሆናል። ዛሬ ሊሆን ይችላል፣ በእነዚህ ወራት ላይ ሊሆን ይችላል፣ በዚህ ዓመት ሊሆን ይችላል። ድንገተኛ ጉብኝት በሕይወታችሁ ላይ ይሆናል። ከመለኮት የሆነ ጉብኝት በእናንተ ላይ ይሆናል። ድንገተኛ ጉብኝት ከሰው አይደለም ወደ እናንተ የሚመጣው ከእግዚአብሔር ዘንድ። ዳዊት እንደዚህ ያለ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው እንዳለ መጀመሪያ እንዲህ ብሎ ተናገር። ዓይኖቼን ወደ ተራሮች አነሳው፣ ከፍ ወዳሉ ሰዎች አነሳው። ከፍታ ላይ ያሉ ይረዱኛል ብዬ አስቤ ነበር። ነገር ግን ሐሳቡን ቀየረና እንደዚህ ያለ ረዳቴ ሰማይና ምድርን ከፈጠረ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። ረዳታችሁ እግዚአብሔር የሆናችሁ ሰዎች ዛሬ እግዚአብሔር የሚሰራው ስራ አለ በእናንተ። ድንገተኛ ጉብኝት ሰውን ከእረኝነት ወደ ንግስና ድንገተኛ ጉብኝት በርን ብቻ አይደለም የሚያስከፍትል፣ የሆነ ትናንሽ የሥራ በር አይደለም የሚከፈትል። ድንገተኛ ጉብኝት ማለት ነው ሥራ ለመቀጠር እያሰብ ነገር ግን ካምፓኒዎች እንዲኖሩ ያደርጋል፣ መስሪያ ቤቶች እንዲኖሩ ያደርጋል። ድንገተኛ ጉብኝት ለማስጫን መጥተህ እዚህ ጋር ያመኛል ብለህ ለማስጫን መጥተህ የኢየሱስ እጅ አርፎብህ በብዙ ሚሊዮን የሚቆጠሩ ሰዎች ላይ እጅህን እየጫን አጋንንቱን እያባረርክ የጨለማን ሥራ እየሰበርክ የጨለማን ዘንግ እየሰባበርክ የምትወጣበት ድንገተኛ ጉብኝት ከዛሬ ቀን ጀምሮ ያገኛቸዋል። ድንገተኛ ጉብኝት፣ ከተማን የሚነቃነቅ ድንገተኛ ጉብኝት። ሰፈርን አላልኩም፣ ቤተሰብን አላልኩም። ነገር ግን አንተ ላይ ከሚመጣው ድንገተኛ ጉብኝት የተነሳ የአሜሪካ መንግስቶች፣ የአውሮፓ መንግስቶች እንደተጎበኘ የሚሰሙበትን አራቻታ ከመሐረፈነ ከመሆዙታይ ድንገተኛ ጉብኝት። እሱ አሮጊት ናት፣ እሱ ሰውዬ አርጅቷል ብሎ ያል ድንገተኛ ጉብኝት የወደቀው ጉልበቶቹ የማይሄዱትን በሰው አይን የተጣለውን ወደ ክብር የሚያወጣ ጉብኝት ነው። ሰዎች አጣጥለው ሊሆን ይችላል፣ ሰዎች ክፉ ቃል ተናግረውብህ ሊሆን ይችላል። እግዚአብሔር አምላክ በዚህ ዓመት በህይወት ላይ ከሚያመጣው ድንገተኛ ጉብኝት የተነሳ ዓለማትን የምትቀይር ትሆናለህ፣ ከተማን የምትቀይር ትሆናለህ። ድንገተኛ ጉብኝት የጀመርከውን ከእግዚአብሔር ያልሆነውን ልምምድ ያስቆምና አዳዲስ ከእግዚአብሔር የሆኑ ልምምዶች ኢየሱስ በምድር ላይ ሲያደርጋቸው የነበሩ ልምምዶች እና አልዓዛርን የሚያስነሳበት ልምምድ፣ ሽባውን የሚያሰልን፣ አይኖቹ እውሮችን የሚያበራ ድንገተኛ የሆነ ጉብኝት በላያችሁ ላይ ያርፋል። እስቲ በላዬ ላይ ያርፋል በሉ። ድንገተኛ ጉብኝት ለሰው ድንገት የሚሆን ለሰው ባላሰበው ሰዓት፣ ባላሰበው ሰከንድ፣ ባላሰበው ደቂቃ፣ ባላሰበበት ጊዜ ላይ እንደ ቀድሞ ቁጭ ብሎ እያለ ድንገተኛ ከሆነ ከመለኮት ከሆነ ከሰማይ ከሆነ ድምፅ የሚያርፍ ርቃለሁ። እግዚአብሔር ዓለም በመለኮት ዓለም ላይ ድንገተኛ የሚባል ሁሉ ነገር ግልጽ። እኛ ላይ ድንገተኛ የሆነው የመለኮት ጉብኝት ድብቅና ሚስጥር፣ ይሄ የተደበቀ በሕይወታችሁ ላይ ግን በዘላለም እቅድ ላይ ክርስቶስ ዓለማትን ከመፍጠሩ በፊት ስለ እናንተ የተጻፈውን በረከት ከዛሬ ቀን ጀምሮ ታገኙታላችሁ። ድንገተኛ ጉብኝት ልንገራችሁ። በሰው ልጅ ላይ ድንገተኛ ጉብኝት ሲሆን መጽሐፉ እንደዚህ ነው። ኑሃሚ በሞዓብ ሀገር ሆና እስራኤል ቤተልሔም እንደተጎበኘ ይሰማል። እግዚአብሔር ሕዝቡን እንደጎበኘ ሰማች አለችና ከአሕዛብ ሀገር ተሰብስባ ወደ ተጎበኘትበት ሀገር። አረ ኢየሱስ ጌታ። በፊት እኮ ሀገሯ ነበር እስራኤል፣ በፊት ሀገሯ ነበር። ነገር ግን እስራኤል ድሃ ስትሆን እንጀራ ሲታጣ ጥለው የሄዱ ሰዎች እንደተጎበኘ ሲሰሙ ግር ብለው ወደ አንተ ይመጣሉ። ይኸውላችሁ እናንተ እንደዚህ ናችሁ ብሏችሁ የሸሿችሁ ሰዎች ከዛሬ ቀን ጀምሮ እንደተጎበኛችሁ ሰምተው እግዚአብሔር እጁን እናንተ ላይ እንደዘረጋ ሰምተው ከዓለም ዙሪያ እናንተን ለማየት ይመጣሉ። የአሚናዳብ ቤት ድንገተኛ በእግዚአብሔር ክብር ሲጎበኝ ንጉሥ ዳዊት በነበረበት መንግስታት ላይ በነበረበት ዙፋን ላይ የአሚናዳብን ቤት የተናቀው እታች ያለው ይሄ ነው ብላችሁ ማትገምቱት ሰው እንደተጎበኘ ሰምቶ ዳዊት ወዲያውኑ ወዴት ሄደ? ደስታቶች ወደ እናንተ ይመጣል። ማን የጎበኛቸው? ይሄማ በራሳቸው አቅም አይደለም። ይሄማ የራሳቸው እጅ አይደለም። ይሄማ የመለኮት እጅ አለበት። ይሄማ የእግዚአብሔር እጅ አለበት እያሉ ከምድር ዙሪያ ያንተን ነገር ለመስማት፣ የኔን ነገር ለመስማት፣ ያንቺን ነገር ለመስማት ይመጣሉ። ወይኔ አንድ ሰው እስቲ ጮኸ አሜን ይበል። የምትጎበኝበት ታሪክ ከታች ወደ ላይ የሚወጣበት ጊዜ አለ። ያንን ሞመንት አሁን እየተናገርኩ ነው ያለው። በአመድ ፈንታ የደስታ፣ በለቅሶ ፈንታ የሳቅን መንፈስ፣ በሞት ፈንታ የትንሣኤን ኃይል፣ በወደክበት ፈንታ ወደ ከፍታ የመውጣትን ኃይል አንድ ሰው አሁን እየሆነበት ነው ያለው። አራማ ካሃፈኔ ሞሶባሃይ ንፋስ ወዴት እንደሚነፍስ እርጉዝ ሴት ውስጥ አጥንት እንዴት እንደሚዋደድ እንደሚገጣጠም እንደማታቁላ የእግዚአብሔር ይሰራል። አንተ በዚህ ነገር እየሰራልኝ ነው ስትል ባላሰብከው ቦታ ሳውል እንደዚህ አይደል የገጠመው። ነብዩ ጋር ሄጄ ያለበትን ቦታ አህዮቹ ያለበትን ቦታ ይጠቁመኛል ብሎ ሲሄድ ባላሰበው ሰዓትና ባላቀደው ጊዜ ድንገተኛ
አገልጋይ ሆነ ለእስራኤል መንግስት ንጉሥ ይሆን ዘንድ ቅባት በላዩ ላይ እንደፈሰሰ ዛሬ ዘይት በላያችሁ ላይ ይፈሳል። ዘፍጥረት 18 እንደዚህ ይላል። ቁጥር 10 ላይ እንደዚህ ብሎ ይጀምራል። እርሱም ማለት የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስትህም ሳራ ልጅን ታገኛለች። ሳራም በድንኳኑ ደጃፍ በስተኋላው ሳለች ይህንን ሰማች። ቁጥር 1 ሲጀምር በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ነበር። ዘፍጥረት 41 ቁጥር 13 እንደዚህ ነው። ፈርዖንም ልኮ ዮሴፍን አስጠራ፣ ከግዞትም ቤት አስቸኮለ። መለኮታዊ ጉብኝት። የአንድ ሰው ታሪክ በቀናቶች ውስጥ በወራቶች ውስጥ ካለበት ስፍራ ወደማይጠበቅበት ስፍራ ይቀየራል። መለኮታዊ በሆነ ጉብኝት ዛሬ የእናንተ ነገር ይቀየራል። ሰዎች ያሰመሩላችሁ መስመር ይነሳል። ሰዎች የገደቡባችሁ ገደብ ይነሳል። ሰዎች ስለ እናንተ የተናገሩት የሟርት ቃል ይፈርሳል።